All over the world, I want to share with you one of my habits. It is all about fitness. በመላው ዓለም የምትገኙ ተመልካቾቼ ከልማዶቼ መካከል አንዱ የሆነውን የአካል ብቃት ልምምዴን ላካፍላችሁ ፈልጋለሁ። ለኔ ጥሩ የሆነ ነገር ለእናንተም ጥሩ የሆነ ነገር ነው። ለኔ የአካል ብቃት እንቅስቃሴን ማድረግ የህይወት ልማዴ ነው። እኛ የተፈጠርነው ዕለት ዕለት የምናደርጋቸው ነገሮች በሙሉ እንደ አካል ብቃት እንቅስቃሴ ቆጥረን እንድናደርጋቸው ነው። ምክንያቱም ሰውነታችን በንቃት እንዲሰራ እግዚአብሔር ሁሉ ጊዜ እንድንንቀሳቀስ ይፈልጋል። Let me give you a good example of what I'm talking about. Imagine a car that is permanently parked. ስለ ማወራው ነገር አንድ ጥሩ ምሳሌን ልንገራችሁ። እነኚህን መኪናዎች አስቧቸው እስቲ። የመጀመሪያው ሳይነዳ ለረጅም ጊዜ የቆመን መኪና ሲሆን ሁለተኛው ደግሞ ሁሉ ጊዜ የሚነዳ መኪና ነው። እነኚህ መኪኖች የቱንም ያህል አዲስ ቢሆኑ ለረጅም ጊዜ ሳይነዳ የቆመው መኪና በፍጥነት ነው እያረጀ የሚሄደው። እንግዲህ ምንም እንቅስቃሴ ሳያደርግ የሚውል ሰውነትም እንደዚሁ ነው የሚሆነው። እንግዲህ ለረጅም ጊዜ እንቅስቃሴ የሌለበት የህይወት መንገድ ውስጥ የቆየን ስለሆንን ነው ዛሬ ላይ እያሰቃዩን ያሉት ብዙ ህመሞችና በሽታዎች። ለምሳሌ ለመጥቀስ ያህል መሬት መጥረግ አንዱ ነው። በቤታችን ውስጥ መሬቱን በመጥረጊያ ስንጠርግ ሙሉ ሰውነታችን ነው በዚህ እንቅስቃሴ ውስጥ የሚሳተፈው። ቆማችሁም ሆነ አጎንብሳችሁ አንድን ነገር ስታጥቡ ሙሉ ሰውነታችሁ ነው በዚህ እንቅስቃሴ ውስጥ የሚሳተፈው። ነገር ግን ጫማችንን ለማሰር ስንፈልግ ጎንበስ ማለት ከከበደን ወይንም እግራችን ለመታጠብ ስንፈልግ ጎንበስ ማለት ከከበደን የሆነ ችግር አለ ማለት ነው። ካለመንቀሳቀሳችን የተነሳ ከሚመጣ ፈውስ ከሌለው በሽታ ተጠንቀቁ። Take your time to encourage the sick one. ጊዜው ሰዱና የታመሙ ሰዎችን አንዳንድ የአካል ብቃት እንቅስቃሴ ማድረግ እንዲችሉ አበረታቷቸው። አንዳንድ ነገሮች የገንዘብ እርዳታ ከማድረግ የበለጠ አስፈላጊ ናቸው። ለረጅም ጊዜ ምንም ሳይገላበጡ ታሞ በአልጋ ላይ ተኙ ሰዎችን ፈልጉና በማገላበጥ እርዷቸው። ከተኙበት ተነስተው መቀመጥ የማይችሉትን ተነስተው መቀመጥ እንዲችሉ እርዷቸው። አንዳንድ ነገሮች የገንዘብ እርዳታን ከመስጠት በላይ ለተረጂው በጣም ጠቃሚ ናቸው። ብቸኛና ጠያቂ የሌላቸውን ሂዱና ጠይቋቸው። አብራችሁ ጊዜ አሳልፉ። በራሳቸው መመገብ የማይችሉትንም አብሏቸው፣ እንዲበሉ ማበረታቷቸው። If water is left in a container, ማስተዋል ያለባችሁ ነገር ውሃን በብርጭቆ ውስጥ ለረጅም ጊዜ ብንተወው ቀለሙን እንደሚቀይረው ሁሉ ሰውነታችንም ያለምንም እንቅስቃሴ ለረጅም ጊዜ ብንተወው ያለበት ሁኔታ ይቀየራል። Last meeting, I share with you one of my habits. I'm going to share with you today one more. ባለፈው ሳምንት ከልማዶቼ ውስጥ አንዱን አጋርቻችሁ ነበር። ዛሬ ደግሞ አንድ ተጨማሪ ልማድን አጋራችኋለሁ። ወደዛ ሄጄ ላሳያችሁ። ተመልካቾቼ ለእኔ ተገባኝና የጠቀመኝ ነገር ሁሉ ለእናንተም ይገባችኋል፣ ይጠቅማችኋል። ይሄ መገለጥ ነው። ማለዳ ስትነሱ አንድ ስኒ የሞቀ ውሃ ቅዱ። እናም 2 ሎሚዎችን አዘጋጁ። ሎሚዎቻችሁን እንደዚህ ቆራርጣችሁ ስኒ ውስጥ ጨምሯቸው። ከዛም ከ3 እስከ 5 ደቂቃ ውስጥ ውሃውን መጠጣት ጀምሩ። ጠጥታችሁ ከጨረሳችሁ በኋላ
የውሃውን ብርጭቆ 3 ጊዜ መላልሳችሁ ሙሉት። አሁን የነገርኳችሁን በነገርኳችሁ መሰረት እዚሁ ላሳያችሁ። ይሄ የምቀዳው የሞቀ ውሃ ነው። ይህንን ውሃ እየጠጣችሁ በቤታችሁ ውስጥ እና በግቢያችሁ ውስጥ እንድትራመዱና እንድትንቀሳቀሱ እመክራችኋለሁ። ከ3 እስከ 5 ደቂቃ ባለው ጊዜ ውስጥ ውሃውን ጠጡት። እየተንቀሳቀሳችሁ ይህንን ውሃ ስትጠጡ የጨጓራችሁን የመፍጨት ሂደትን ይረዳዋል። በዚህ መልኩ ይህንን ብርጭቆ 3 ጊዜ ሙሉትና እየተንቀሳቀሳችሁ ጠጡት። ይሄ ልማድ ምን ያህል ጠቃሚ እንደሆነ ለማወቅ ከፈለጋችሁ ቀድሞ የነበረውን ሰውነቴን እስቲ ተመልከቱ። And now look at me. ከዛም አሁን ያለሁበትን ሁኔታ ተመልከቱ። አስቡት ከኔ ውስጥ የወጣውን ነገር። በሰውነታችሁ ውስጥ ያለ ማንኛውም ነገር በሂደት ከናንተ ውስጥ ይወጣል። ይህንን ውሃ ስትጠጡ በቤታችሁ ውስጥና በግቢያችሁ ውስጥ እንድትራመዱና እንድትንቀሳቀሱ መክራችኋለሁ። አስቀድሜ እንደነገርኳችሁ እየጠጣችሁ መንቀሳቀሳችሁ በሰውነታችሁ ውስጥ የምግብ መፈጨት ሂደትን ይረዳዋል። የሰውነት ብቃታችሁ ደካማ ከሆነ ግን እየጠጣችሁ ተራመዱ። የሰውነት ብቃታችሁ ግን ጥሩ ከሆነ እየጠጣችሁ በመሃል የፑሽ-አፕ ስፖርትን መስራት ትችላላችሁ። ይሄ ነው የኔ ልማድ። እየሰራው ላሳያችሁ። This is it. So if you are fit, ይሄንን ይመስላል እንግዲህ የሰውነት ብቃታችሁ ጥሩ ከሆነ በመሃል ፑሽ-አፕ ስሩ። ይሄም ሲስተማችሁን ያነቃቃዋል፣ አቅም ይሰጠዋል። So for your information, you cannot dodge exercise. It's part of, if you are not naturally fit. ለማስታወስ ያህል የአካል ብቃት እንቅስቃሴን ማቆም የለባችሁ። ይህንን ተፈጥሯዊ አቋማችሁንና ሰውነታችሁን ካዳከማችሁት በመንፈሳዊ ሕይወታችሁም ብርቱ ልትሆኑ አትችሉም። ይህንን ሰውነታችሁን በስፖርትም ሆነ በአመጋገብ ቸል ብላችሁት በመንፈሳዊ ሕይወታችሁ ግን ለመበርታት መሞከር ይሄ እምነት አይደለም። አስቡት እስቲ እጅግ በጣም ወፍራም ሰውነትን ይዤ ጸልይላችሁ እንደዚህ ሆኜ በጸልይ In the name of Jesus, in the name of Jesus, you will be saying, oh more. Some people, they have their dining inside their bedroom because they are very lazy. አንዳንድ ሰዎች ሰነፍ ከመሆናቸው የተነሳ ምግባቸውንም የሚመገቡት መኝታ ክፍላቸው ውስጥ ነው። ምግባቸውን በልተው ከጨረሱ በኋላ ተነስተው መንቀሳቀስና ውስጣቸው ያለውን ስብ ማቅለጥ ሲገባቸው እዛው ወንበራቸው ላይ እንደተቀመጡ ወንበሩን እያንፏቀቁ ወደ አልጋቸው ይሄዱና አልጋ ላይ ዘለው ይወጣሉ። ከዛም ይተኛሉ። ከዛም በኃይል ማንኮራፋት ይጀምራሉ። እንደዚህ እያንኮራፋችሁ ምን አይነት ህልም ነው የምታዩት? Amala is the one making noise. If you ignore your responsibility in the natural, በሚታየው ዓለም በተፈጥሮ ዓለም የሚጠበቅባችሁን እንደ አመጋገብና የአካል ብቃት እንቅስቃሴ ያሉትን ኃላፊነቶችን ቸል ካላችሁ በማይታየው በመንፈሳዊ ዓለም ላይ ያለውን እግዚአብሔርን ማመን ይከብዳችኋል። የቀረቡልን ምግቦች ሁሉ መመገብ አለብን ማለት አይደለም። ብዙውን ጊዜ እኛ የምንወዳቸው ምግቦች ናቸው የውስጥ ሰውነታችንን እየጎዱት ያሉት። በተቃራኒው ደግሞ ብዙ የምንጠላቸው ምግቦች ናቸው ለውስጥ ሰውነታችን ትልቅ ጠቀሜታን የሚሰጡት። ብዙ ጊዜ
ለምላሳችን ጣፋጭ የሆነ ምግብ የውስጥ ሰውነታችንን ይጎዳዋል። በተቃራኒው ደግሞ ብዙ ጊዜ ጎምዛዛ፣ መራራ ወይንም ጣዕም የሌላቸው ምግቦችና መጠጦች ለውስጥ ሰውነታችን ጠቃሚ ናቸው። አንድ ጥሩ ምሳሌ ልስጣችሁ። ከፍሪጅ የወጣ በጣም የቀዘቀዘ ውሃና ከውጭ ያለ ተፈጥሯዊ ውሃ ቢቀርብላችሁ ሁላችሁም ማለት ይቻላል በጣም የቀዘቀዘውን ውሃ ነው የምትመርጡት። ነገር ግን ለጤናችን ጠቃሚ የሆነው ተፈጥሯዊ ሙቀቱን የያዘው ኖርማሉ ውሃ ነው። All what you have been doing since morning is not only dance. You can feel it. You see the way you sweat. ከጠዋት ጀምሮ እዚህ ቤተክርስቲያን ስታመልኩ፣ ስትንቀሳቀሱ፣ ሲያለባችሁም ነበር። ይሄ ለሰውነታችሁ በጣም ጠቃሚ ነገር ነው። ምክንያቱም የበላችሁትን ስለሚያቃልልላችሁ እንቅልፍ አይላችሁ። ስለዚህ አሁን ስለ መንፈሳዊ ነገሮች ቁጭ ብላችሁ መማር ትችላላችሁ ማለት ነው። ነገር ግን ምግብ በልታችሁ ጠግባችሁ ስለ እግዚአብሔር ነገር ማሰብ አትችሉም። እረፍት ብቻ ነው የምትፈልጉት። ልንበርከክና ልጸልይ ብትሉ እንኳን ምቾትን አይሰጣችሁም። ዝም ብላችሁ በኢየሱስ ስም አሜን ብላችሁ ነው የምትነሱት። Many challenges you are facing today, you think it's a witches or wizard. They are not. ያጋጠሟችሁ በርካታ የጤና ችግሮች አስጠንቁለውባችሁ ወይንም አስደግመውባችሁ ድግም ታሰርተውባችሁ ይመስላችኋል። ነገር ግን ያ ትክክል አይደለም። የችግራችሁ ምንጭ ራሳችሁ ናችሁ። ስኳር፣ ደም ግፊት፣ የልብ ድካም ወዘተ የተባሉትን በሽታዎች አብዛኛዎቹ ወደ ህይወታችን የገቡት በእኛ ስንፍናና ቸልተኝነት ነው። ምክንያቱም የማትመገቡት የምግብ አይነት የለም። ጣፋጭ ነገር ምንም ሳትመርጡ ትበላላችሁ። የፍሪጅ ውሃ፣ በረዶ ሁሉ ሳይቀር ትበላላችሁ። ኬክ ራሱ ስትበሉ እንደ ሕፃን ልጅ ነው። ከዛም ጤናዬ እንደዚህ ሆነ ብላችሁ ታግሮመርማላችሁ። You eat cake just like a baby. You can eat cake, just eat it. It's not a sin. እንደፈለጋችሁ ስኳር ብትበሉ፣ ኬክ ብትበሉ ኃጢአት አይደለም። ነገር ግን ሰውነታችሁን በሂደት ይጎዳዋል። መንፈሳዊ ህይወታችሁ ላይም ተጽዕኖን ያደርጋል። አንድ ጥሩ ምሳሌ ልስጣችሁ። ለምሳሌ እኔ በጣም ጠግቤ እዚህ ላገለግላችሁ መጣሁ እንበል። እየዞርኩ ልጸልይላችሁ ብፈልግ በጣም ይከብደኛል ስለጠገብኩ። እኔ በመራመድበት ፍጥነት ነው በውስጥ ያለው መንፈስ ቅዱስ የሚራመደው። እኔ ስሮጥለት ነው በውስጥ ያለው መንፈስ ሊሮጥ የሚችለው። በዝግታ ስራመድም እርሱ በዝግታ ነው የሚራመደው። ምክንያቱም በእኔ ውስጥ አልፎ ስለሚሰራ። ስለጠገብኩኝ የማወጣው ድምጽ ራሱ ዝግ ያለና ዝቅተኛ ድምጽ ነው። በዚህ ድምጽ መናፍስትን ማባረር ከባድ ነው። አጠገባችሁ ያለውን ሰው እንዲህ በሉት፣ እነኚህ ነገሮች ኃጢአት አይደሉም፣ ነገር ግን ሰውነትህን ይጎዱታል በሉት። Or you take a minerals to contain sugar. ለምሳሌ አብዝታችሁ በፋብሪካ የተቀነባበሩና ስኳር የበዛባቸው ምግቦችን ብትመገቡ ኃጢአት አይደለም፣ ነገር ግን በሂደት ወደ ስኳር በሽታ ያንደረድራችኋል። ለምሳሌ ርቧችሁ ምግብ ቀርቦላችሁ ወደ ሽንት ቤት ስትሄዱ ከሸናችሁ በኋላ ወዲያውኑ ውሃን አትልቀቁበት። የሽንታችሁን ቀለም አስተውላችሁ ተመልከቱ። ውሃማ ቀለም ከሆነ ጥሩ ነው። በጣም ቢጫ ከሆነ ብዙ ውሃ መጠጣት አለብኝ ማለት ነው። በጣም ቡናማ ወይንም ደም የመሰለ ከሆነ ሰሞኑን አብዝቼ ውሃ መጠጣት አለብኝ ማለት ነው እያላችሁ ኑሯችሁን ብትኖሩ ጤናችሁ እጅጉን እየተሻሻለ ይመጣል። ሐኪሞቻችሁንም በመመላለስ አታደክሟቸውም። ከዛም ወደ ሳሎን ስትመለሱ ምንም እንኳን የራባችሁ ቢሆንም ምንም እንኳን ምግብ ቀርቦላችሁ ቢሆንም የሽንታችሁ ቀለም ጥሩ ስላልሆነ ምግቡን ትታችሁ ውሃ መጠጣት ጀምሩ። ምግቡ በኋላ ይደርሳል። ቀስ በቀስ ከምትሞቱ ለጊዜው ቢርባችሁ ይሻላል። Take care of yourself. That God will not do for you. ራሳችሁን ተንከባከቡ። እግዚአብሔር ራሳችሁ ልትሰሩት የምትችሉትን ሥራ ሊሰራላችሁ አይችልም። በዚሁ በአመጋገባችሁ ምክንያት ነው ብዙዎቻችሁ በሄዳችሁበት ቦታ እንቅልፋችሁን መቆጣጠር ማትችሉት።
መጽሐፍ ቅዱስ እየተማራችሁ እንቅልፋችሁ ይመጣባችኋል። ምክንያቱም የውስጥ ሰውነታችሁ ውስጥ የሆነ ችግር ስላለ ነው። በስንፍናና በቸልተኝነታችሁ ምክንያት ነው በየቀኑ በርካታ መድኃኒቶችን ወደሚያስወጣችሁ ህመም ውስጥ የገባችሁት። አንድ አስረግጬ የምነግራችሁ ነገር ግን አስቀድሞ መጠንቀቅን የመሰለ ነገር የለም። I'm thirsty, I need water. That is not the kind of water I'm talking about. I'm talking of water when you don't need water to drink and you seem forcing yourself to drink it. That one is medicine. እኔ እያልኳችሁ ያለሁት ሲጠማችሁ ስለምትጠጡት ውሃ አይደለም። እኔ እያልኳችሁ ያለሁት ምንም ሳይጠማችሁ የምትጠጡትን ውሃ ነው። ራሳችሁን አስገድዳችሁ የምትጠጡትን ውሃ። ይሄንን ታውቃላችሁ። ለረጅም ዓመታት እስከ ዛሬ ድረስ እየወሰዳችሁት ያለው መድኃኒት ዛሬም የምትወስዱት ደስ ስለሚላችሁ ወይንም ስለሚጣፍጥ ሳይሆን መውሰድ ስላለባችሁ ነው። ራሳችሁን አስገድዳችሁ ነው የምትወስዱት። ልክ እንደዚሁ ነው ውሃንም መጠጣት ያለባችሁ። ውሃ መጠጣትን ስለምትወዱ ወይንም ስለተጠማችሁ ሳይሆን ሰውነታችሁ በየጊዜው ውሃ ስለሚያስፈልገው ነው ውሃን መጠጣት ያለባችሁ። So I'm not a medical doctor, but I'm telling you spiritual as a man of the spirit. እኔ የሕክምና ባለሙያ አይደለሁም። ነገር ግን እንደ አንድ መንፈሳዊ ሰው ነው ይህንን ጠቃሚ ነገር እያጋራኋችሁ ያለሁት። ስለዚህ ላለፉት ጥቂት ደቂቃዎች የተነጋገርንባቸው ለጤና ጠቃሚ የሆኑ ነገሮችን በጥንቃቄ አሰላስሏቸው። ከዛም ይሄ ዕውቀት ወደ ልባችሁ ወይንም መንፈሳችሁ ውስጥ ይገባል። ከዛም ባህሪያችሁ ላይ ተጽዕኖ በማድረግ ልምምዳችሁን እንድትቀይሩ ያደርጋችኋል። ምክንያቱም ያላሰላሰላችሁት ቃል ባህሪያችሁን መቀየር ስለማይችል ነው። እንደነገርኳችሁ ይሄንን ቃል ሳታሰላስሉት ዝም ብላችሁ በፉከራና ስሜታዊ ሆናችሁ ከዛሬ ጀምሮ ጣፋጭ ነገርን እቀንሳለሁ ብትሉ ገና ከበር ሳትወጡ የሆነ ሰው ኬክ ሲበላ ስታዩ ሮጣችሁ ሄዳችሁ ነው ኬክ የምትገዙት። ስለዚህ ስሜታዊ አትሁኑ። እውነተኛ ለውጥ የሚገኝበትን መንገድ ተከተሉ። እየነገርኳችሁ ያለውት መንገድ መንፈሳዊ መንገድና ልምምድን ነው። ይሄ ብዙዎች ራሳቸውን የቀየሩበት መንገድ ነው። ራሳችሁን ለመለወጥ የጌታ መንፈስ ሊረዳችሁ ይገባል። እኛም የእርሱን መንገድ ልንከተል ይገባል። They should eat for your good health, not because you are hungry. ስለዚህ ስለጠማችሁ ሳይሆን ስለሚያስፈልጋችሁ ውሃን ጠጡ። ስለራባችሁ ሳይሆን ለጤናችሁ የሚያስፈልገውን ብቻ ተመገቡ።